በጣም ገርሞኛል እንደዚህ አይነት ነገር መኖር እውነት እኔ እንጃ ምን ልበላችሁ። ሰላም እንዴት ናችሁ ውድ የተከበራችሁ የዩቲዩብ ጓደኞቼ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ሙሉ ዓለም ነኝ። ዛሬ በሌላ ርዕስ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ ከርዕሴ እንደምትመለከቱት ያው ትንሽ ይሞቃል። እንደዚህ ብዬ ስመጣ ያው አንዳንዶቻችሁ ኮሜንት ላይ ስለምትሳደቡ ነው፣ ሙቀት ነው፣ ለዛ ነው። ሰላም ነው ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ዛሬ እንግዲህ የሆነ ነገር አሳያችኋለሁ። ምናልባት ከጠቀማችሁ እኔ አዲስ ስለሆነብኝ ለዛም ነው። ሲቀጥል ደግሞ ያው ኢትዮጵያ ለመሄድ ዝግጅት ላይ ነኝ። አንዳንድ ነገሮች እየገዛው ጭንቅላቴ ዝዋር። ለማንኛውም በትንሹ የገዛውትን አሳያችኋለሁ ማለት ነው። ያው ይጠቅማችኋል። ኢትዮጵያ ስትሄዱ ኢትዮጵያ ለመሄድ ያሰባችሁ እንዲሁም ደግሞ አክስት ለሆናችሁ እንደኔ የአክስት ልጅ ያላችሁ ብቻ ለህፃናት ከረሜላ ወይም ደግሞ ቸኮሌት ማስቲካ ገዝታችሁ ከምትሄዱ ያ በእንደው ጥርስሽ ይበራሽ ብላችሁ ከረሜላ ምናምን ከምትገዙ ከዛ አንጻር እኔ ዛሬ የሁለት የእህቶቼ ማለት እግዚአብሔር ይመስገን ሁለት እህቶቼም አክስት አድርገውኛል። ግን ያው እንደንትናቸው እንደ አስተዳደጋቸው እንደሚፈልጉት አይነት አድርጌ ገዝቼላችኋለሁ ስጦታ ማለት ነው። ይህን ስጦታ የገዛሁት ኢትዮጵያ መግዛት እንችላለን፣ ገንዘቡ ካለ ኢትዮጵያም ስትሄዱ መግዛት ትችላላችሁ። ነገር ግን ኢትዮጵያ ስትሄዱ ምንም ነገር አታደርጉም። በቃ የምታዩት ነገር ምናምን ከባድ ነው። እኔ እንኳን ጫማ ጠይቄ ይሄን ያህል ሲሉኝ አልገዛም። ለምን በጣም ይገርመኛል። ኢትዮጵያ ስትሄዱ ምንም ገንዘብ አታወጡም። የምትፈልጉትን ነገር ከዚሁ ገዝታችሁ እዛ ማድረግ የምትፈልጉትን ማድረግ አለባችሁ ብዬ አስባለሁ። ምክንያቱም እኔ እንግዲህ እንዳልኳችሁ 4 አመት ሊሆነኝ ነው ቤተሰቦችን ካየኋቸው 4 አመት ሂጄ ከመጣሁ ማለት ነውና በ4 አመት ውስጥ የታላቅ የሶስተኛ ነኝ ለቤተሰብ ታላቄ የታላቄ እህቴ ልጅ ሁሌ በቃ ኢትዮጵያ ሲሄድ የምትፈልገው ነገር አለ ከኔ መቼ ነው የምትመጪው ምናምን ብዙ ነገር ትላለችና በዛ መሃል ልደቷን አክብራ አታውቅም። ነፍስ እስካወቀች ድረስ አክስቴ ስትመጣ ሙሉ ዓለም ስትመጣ ምናምን ነው የምትለውና እንግዲህ እሱን ሲሄድ ልደቷን አከብርላታለሁ ብዬ አስባለሁ። ያው እንግዲህ እሷ በትንሹ ነው አከብርልሻለሁ ምናምን ያልኳት፣ ግን ይሄን ቪዲዮ ሰረማታየው ነው ቪዲዮ አሁን እየሰራው ያለሁት። በመጀመሪያ ደረጃ የገዛሁላት እንትን ስጦታ የልደት እቃዎች ምናምን የገዛሁት። ከዛ በመቀጠል ደግሞ እሷ የምትፈልገው እቃ አለ። እሱን ደግሞ ጠይቃኝ ኢትዮጵያ ውስጥ አለና ግን አዲስ አበባ ነው ያለው ወርዳያ የለም ምናምን ብላኝ ያን እሷ የምትፈልገውን ነገር በጣም ገርሞኝ ማለት ነው። በጣም ገርሞኛልና እንትን አለችኝ ማለት ግዥልኝ አለችኝ። ገዝቼላታለሁ። እሱም እንግዲህ ይሄ ነው የህፃናት እዚህ ጋር እየጻፉ ምናምን በቃ እንደ ታብሌት ነው። ይሄን ነው ግዥልኝ ያለችኝ ማለት ነው። እና ይሄንን ገዝቼላታለሁኝ። እንደምታዩት ይሄ በቃ ታብሌት ይመስላል እንትን ውስጡ እቃ ያለው ማለት ነው። ከይሄ ካርቶ እቃው ነው እና በጣም አሪፍ እቃ ነው እውነት ለመናገር። ይሄን እንግዲህ ኢትዮጵያ ምንድነው የሚባለው ገላግሌ አለችኝ እና ብቻ የኢትዮጵያ ስም ግራ ያጋባል። ገላግሌ ይባላል እና እዚህ ጋር የምትበጋ ማለት ቻርጀር የማይፈልግም ምንም አይፈልግም፣ እንደ ብራኮርድ ነው። ከዛ እዚህ ጋር የምትዘጋ የምትከፈታለች፣ እሷን ኦን እናደርጋታለን። ከዛ በኋላ ብራኮርድ ሆነ ማለት ነው። እዚህ ጋር የራሱ የሆነ ቀለም አለው። እኔም ሌላ ገዝቼላታለሁ። በጣም ይገርመኝ ነገር እኔ በሷ ጊዜ እኔ ምንም አላውቅም፣ ግን በቃ የዛሬ ልጅ በቃ እንደዚህ አይነት ነገር በጣም አሪፍ ነው ለልጆች። ይሄ ስልክ ታብሌት ምናምን ከምትሰጧቸው እንደዚህ አይነት ነገር ኢትዮጵያ ስትሄዱ እንደዚህ ግዙ። እንግዲህ እዚህ ጋር አሁን እኔ እዚህ ጋር ሚጣብ እየጣፍኩ ማለት ነው። እና ከዛ ማለት በቃ እንደፈለጋችሁ ትጥፋላችሁ። እዚህ ጋር እንደፈለጋችሁ ጥፋችሁ ማለት ነው። ከዛ እንደዚህ እዚህ ጋር ድሌት የሚያለ ተነኩታላችሁ።
እዚህ ጋር አሁን ልጅቷ የምትፈልገውን ነገር ትጽፋለች፣ ታባዛለች፣ ታካፍራለች፣ ታቃንሳለች ምናምን ነገር እና ይሄ ነገር በጣም ገርሞኛል እኔ እና ይሄንን ትፈልግ ነበር ይሄንን ገዛሁላት በቃ ምንም በቃ ብራኮድ በሉት ደግነቱ እንደዚህ በቃ በእጃችሁም ይጥፋል እና እኔ ስከራ አጠፋሁት ማለት ነው ምክንያቱም እኔ እንደዚህ አይነት ነገር አለ ወይ ማለት እንደዚህ ስትለኝ ቤቶች ድራማ ላይ ይተዋወቃል እዛ ላይ ያለችኝ እዛ ላይ የማየው ከጓደኛዬ ጋር ግን ኖ አላገኘሁትም ብቻ እንደዚህ የህፃናት እቃዎች የሚሸጡበት ቦታ ምናምን ሲሄድ አገኘው ማለት ነውና ይሄ በጣም አሪፍ ነው ለልጆች ከዛ ሲጨርሱ እዚህ ጋር እንዘጋዋለን ማለት ነው አጥንተው ሲጨርሱ ማለት በቃ ይሄ ምንም ነገር የለው በቃ እሷ ናት እዚህ ጋር የምትጽፈው ስሟን ምናምን እንዴት አገላ ተገዳችና በጣም አሪፍ እቃ ነው ይሄንን ገዝታችሁ ብትሄዱ ለልጆች አሪፍ ነው በያስባለውና በጣም ደስ የሚል እንትን ነው ይሄ በጣም በዛው ደግሞ ዋጋው ራሱ ትንሽ ነው በጣም ኢትዮጵያ ስንት እንደሚሸጥ ባናቀም ይሄንን ገዝቻላታለሁ ለህቴ ልጅ ለሚጣ ማለት ነው ያው እሷ እንዳልኳችሁ ሁለት እህቶች አሉኝ የነሱ የልጆችም አሉ ለነሱም ገዝቻለሁ ግን እዚህ ጋር ለሷ ይጠቅማታል ብዬ ማለት እዚህ ጋር ስታስቡ ማለት ኢትዮጵያ ልትገዙ ትችላላችሁ ግን እዚህ ያሰባችሁትን እዚሁ ገዝታችሁ ብትሄዱ ዋጋው ደግሞ ያው ነው ኢትዮጵያም ያው ነው እዚህም ያው ነው ግን እዚህ መግዛቱ ይሻላል ኢትዮጵያ ስትሄዱ በፍጹም አትገዙም እኔ ስለማቀው አልገዛም ማለት ነው ስለዚህ የግደት ቃ ለግደቷ ለህቴ ልጅ ለልደቷ የሚያስፈልገው ነገር ገዝቻለሁኝ በመጀመሪያ ደረጃ የገዛውትን አሳያችኋለሁ ይሄ የልደት ቃ ነው ይሄ ደግሞ ያው ግድግዳ ላይ የሚደረግ ይሄን ገዝቻላታለሁኝ እሷ አታቅ በቃ ኖርማል ኬክ ገዛልሻለሁ ጓደኞችሽን ትጠሪያለሽ ከኔ ጋር ለምን እናቷ ታከብርልሃለች በአቅሟ ግን ሁሌ አክስቴ ስትመጣ ስለምትል በቃ ለምን እስኪ ማለት በጣም ጎበዝ ናት በትምህርቷ በጣም ነው የምወዳት እና ይሄንን ገዛሁኝ ያው ኢትዮጵያ አለ ግን ኢትዮጵያ አትገዙትም 3000 አውጥታችሁን አትገዙም እኔ እዚህ በቀላል ዋጋ ልትገዙ ትችላላችሁ ግን ሂሳቡን ስታደምሩት እዛ አንድ ነው ግን ይሄ ደግሞ ፊኛ ነው እንግዲህ እዛ ሄጄ አሳያችኋለሁኝ እግዚአብሔር ብሎ በሰላም ንግባ ካገሬ ያው ዝግጅቱን ታዩታላችሁ ማለት ነው እና ይሄ ይመስላል ይሄ ፊኛ ነው ይሄ ደግሞ የፊኛ መንፊያ ይሁሉ ለማን እንደሆነ ሚጣታ ያለሽ ከዛ እዚህ ጋር ምን እንገዝቻላታለሁ ሃፒ በርዝዴይ ይላል ያው ኬክ ላይ የሚሰካ ነው ይሄም ኢትዮጵያ አለ ሁሉም ኢትዮጵያ አለ ግን እዚህ መግዛቱ ይሻላል ብዬ ገዝቻለሁኝ እዚህ ጋር ሻማ ገዝቻላታለሁ ይሄ ደግሞ እንትን የሚደረገው ይሄ እንደ ርችት ነገር ነው ከዛ ይሄ ደግሞ ያው ሃፒ በርዝዴይ የሚላል እሱም ይሄ ደግሞ ያው ግድግዳ ላይ የሚለጠፍ ነው ነፍታችሁ ማለት ነው ከዛ እዚህ ጋር ሻማ አለ ያው እድሜው አይነገርም የሴት ልጅ እድሜ ሴት ናት አይነገርም ግን ያው ኢትዮጵያ ሲሄድ ታዩታላችሁ ያው መቼስ የተገደበት ዩቲዩብ አለ እዛ ላይ ታያላችሁ ይሄ ደግሞ ያው ፕላስቲክ ነው ከእንትን ላይ የሚለጠፍ አሁን ይሄን ሁሉ እናቷ ብታይ ትገለኛለች በቃ ምንድነው ይሄ ሁሉ ነው የምትለው ስለዚህ እኔ ማድረግ የምፈልገውን ነገር ማድረግ አለብኝ ማድረግ የምፈልገውን ነገር ራሴ አስቤ እዚህ ጋር በቃ ሁሌም በቃ ስመጣ ሚጣዬ ስመጣ ሰለምላት ለዛ ነው እና ይሄ ያለ ከዛ በመቀጠል ደግሞ እርሳስ ለትምህርቷ ያስፈልጋታል ኢትዮጵያ አንዱ 10 ብር ነው አሉ ይሄ እርሳስ ነው በጣም አሪፍ ነው ብዙ አመት ተጠቀመዋለች ብዬ አስባለሁ እግዚአብሔር እድሜና ጤና ይስጣት በነገራችን ላይ ይሄ ማለት ነው 2 አመት ነው የሚያገለግለው እስከ 2 አመት ድረስ ያገለግላል ከዛ በኋላ ደግሞ
እስክሪብቶ ይሄ እስክሪብቶ በጣም አሪፍ ነው። ቲቪ ላይ የሚተዋወቀው ነው እስክሪብቶ። ያው የሁሉ አሁን እኔ የሚያስፈልጋቸው ነው የገዛሁላቸው ማለት ነው። ለዛ ነው እና ይሄ እስክሪብቶ ነው። አንዳንድ ለታላቅ እህት የሙጆች ስለሚሰጥ ለዛም ጭምር ነው የገዛሁት። ይሄ ደግሞ ፓርከር ነው። ለዚህ እዚህ ጋር የምትጽፍበት አንድ ላይ ለሱ ነው። እና ሌላ ደግሞ ምን ቀኝ ይሄ ደግሞ እንትን ነው ላጲስ በእርሳስ ተጽፎ ያው ላጲስ ነው ካስፈለጋት ብዬ ነው የገዛሁላት። እና ሌላ የለም እንግዲህ ይሄንን የገዛሁት እኔ ራሴ ሲሄድ ማድረግ የምፈልገውን ነገር ምክንያቱም ኢትዮጵያ ስትሄዱ ብዙ ማድረግ የምትፈልጓቸው ነገሮች ማድረግ አለባችሁ። ስትሄዱ እቅድ ማቀድ አለባችሁ። ኢትዮጵያ ሲሄድ ምን ማድረግ አለብኝ? ኢትዮጵያ ለምንድን ነው የሚሄደው? አንደኛ ያው ቤተሰብ ለማየት ነው። ግን ከዛ ውጭ ደግሞ ለምንድን ነው የሚሄደው ብላችሁ ማሰብ አለባችሁ። ከቤተሰብ ውጪ ምንድነው ማለት እኔ አሁን ሲሄድ እንደዛ አደርጋለሁ እንደዚህ አድርጌ ሁሉንም እቅዶችን ይዤ ነው የሚሄደውና ግዝፍ ብላችሁ ከሄዳችሁ ማድረግ የምትፈልጉትን በሙሉ ራሱ አታደርጉም ማለት ነው። ስለዚህ እኔ ያው ሐሳቡ እቅዱ ስላለኝ ሲሄድ ምን ማድረግ እንዳለብኝ ለዛ ነው አሁን ይሄንን የገዛሁት። ሁሌም የምመኘው ነገር ነውና ሁሌም እላታለሁኝ ስመጣ የኔ ቆንጆ ስመጣ አከብርልሻለሁ ምናምን ስለምላት ለዛ ነውና ያው ምን ለማለት ፈልጌ ነው ስትሄዱ ኢትዮጵያ እቅድ ይኖራችሁ ማድረግ የምትፈልጉትን ነገር አድርጉ። ስትሄዱ ደግሞ ከመሄዳችሁ በፊት ያለው ነገር በቃ እውነቱን ማለት በቃ እኔ አሁን ሲሄድ ኦኬ የሚጣንድት አከብራለሁ ከቤተሰብ ከማየት ውጭ እንዳለ ሆኖ የራሴ እቅዶች እንዳሉ ሆኖ የሚጣንድት አከብራለሁ ብዬ ለዛ ነው ይሄን የገዛሁት አይደል። ልክ እንደዛም ኢትዮጵያ ስትሄዱ እቅድ መኖር አለበት እቅድ ማለት ነውና ይሄን ለማለት ፈልጌ ነው ውዶችዬ። እንግዲህ ወደፊት የምታዩት ነገር ይሆናል። ያው ከዩቲዩብ አልጠፋም ኢትዮጵያን ቢል ከዩቲዩብ ሰራም ማግጠፋ ቪዲዮዬን ማነው ድረስ እንዴት እንደሚከበር ታዩታላችሁ። ይሄን ብታዩት ትችላላችሁ። ስለዚህ እስከዛው ድረስ መልካም ቀን ይሁንላችሁ። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉኝ። እንግዲህ ይሄ ቅድሚያ ዝግጅት ክፍል 1 ነው። ኦኬ ክፍል 2 ነው። ክፍል 1ን አላሳየኋችሁም። ኔክስት አሳያችኋለሁ። ይሄ ክፍል 1 ቅድሚያ ዝግጅት ይላል ርዕሱ ማለት ነው። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ